ግባለት ይላል ቢያንስ ይሄን ነበር ስንፈልግ የነበረው ሰንደርላንድ አንድም ሽንፈት በሜዳዋ ያልገጠማትን ያልተደፈረችውን ሰንደርላንድ ሜዳዋ ድረስ ሄጄ ጥጓ ያስይዘን መጣና ትላችኋለሁ። እጅግ በጣም ደስ የሚለውን ሊቨርፑልን የተመለከተው ከምሬ ነው የምላችሁ። በተለይ ፈርስት ሃፉ እጅግ በጣም ጥፍጥ ያለ ጨዋታ ያለ ዶሚኒክ ሰቦዝ ላይ ራሱ ክለባችን ሊቨርፑል የሚገርመው ሊቨርፑልን ነው ሊቨርፑልን ዛሬ ያዩት። ከምሬ ነው የምላችሁ። በተለይ ሰከንድ ሃፉ ራሱ ቆንጆ ጨዋታ ነበር፣ ግን ብዙ የማግባት እድሎችን አባክነናል። ጎል ያው አንድ ጎል አስተማማኝ አልነበረም። በእርግጥ ግን ከዚህ በላይም ብዙ ጎሎች ማስቆጠር የምንችልበት ጨዋታ ነበር ማለት ነው። እጅግ በጣም ደስ የሚለውን ጨዋታ ነው ያየነው። ቨርጅል ቫን ዳይክ መሐመድ ሳላ እንግዲህ ከኮርና የሰነጠቀውን ኳስ ማለት ነው ቨርጅል ቫን ዳይክ ሲገጨው ያው ዲፍሌክሽን ሆኖ ጎሉ እንግዲህ በቨርጅል ቫን ዳይክ ተይዟል። አሲስቱ ደግሞ በመሐመድ ሳላ ማለት ነው። ይመችል ቢያንስ ከምሬ ነው የምላችሁ። አሁን የነጥብ ጋፑ ማለት ነው ከዩናይትድ በ3 ከቼልሲ በ2 ነው። እጅግ በጣም ነው ደስ ያለኝ። ወሳኝ ነጥባችንን ያገኘን ኮንግራ። ይሄ ነው የእንግሊዙ ገናና ቡድን ሊቨርፑል ማለት። በሜዳዋ አንድ ጨዋታ ያልተሸነፈችውን ያቺን ጠቋራ ድመት 1-0 ለጥፊያት መጣው። ነግሬያቸዋለሁ እኮ ሊቨርፑል በባሌም በቦሌም የቻምፒየንስ ሊግ ቦታ ማግኘቱ አይቀርም። እምንገርም ነበር እነዚህ ጨዋታ ላይ። ተጫዋቾቻችን ኢንዲቪጁዋሊም እንደ ቡድንም ምርጥ ነበሩ። ዛሬ በተለይ ፍሎሪያን ቪርትስ እና ኮናቴ ምርጥ ነበሩ። ፍሎሪያን ቪርትስ ብዙ ኳሶችን ሞክሯል። መሐመድ ሳላም አሪፍ ተንቀሳቅሷል። እኔ ትንሽ ችግር ያየሁት ኤኬቲኬ ጋር ነው። ለምን እንደሆነ ቴስታ እንደማይቀነው ዛሬም ተመሳሳይ ከሲቲ ጋር የሳቱን አይነት ቴስታ ስቷል። ነገር ግን አሪፍ ነበረ። ኤንዶን በጉዳት አተኗል። አሳሳቢ ደረጃ ላይ እየደረሰን ያለው የሊቨርፑል የጉዳት ነገር ግን በዚህም በዛም ብለን እየተሳብንም በምንም ቻምፒየንስ ሊግ መግባታችን አይቀርም። ሌባና ሊቨርፑል መግቢያ አያጡ። አባት መግቢያ እናጣም። እኛ በዚህም በዛም ብለን እንገባለን። ታቆቷላችሁ። ባለሰን ቤከር እኮ በመጨረሻ የቴስታ ጎል እኮ ቻምፒየንስ ሊግ የገባን ሰዎች እኮ አናጣመኛ ቦታውን ይሁት ቁጥሩን ተመልከቱ። ሾቱን ታርጌት 23 ለ11 ነው። ተመልከት። ቢግ ቻንስ ክሬትድ 3-0፣ ቶታል ሻት 23 ለ11፣ ፖዚሽን ኤቭሪቲንግ ዶሚኔት አድርገን ማሸነፈን የመጣ ነው። ምንም ጀመው ትልቅ ቲም ስትሆን ሜዳ ምርጥም። ሰንደርላንድ የመጀመሪያ ሽንፈቱን አስተናግዳለች በሜዳዋ የመጀመሪያ ሽንፈቱ። እሱም በኃያሉ ክለብ ሊቨርፑል ነው። አለቀ። በኃያሉ ሊቨርፑል አለቀ። የሚገርም ጨዋታ ዊልስ። ኧረ በስመ አብ የሚገርም አቋም። ሳላ ዛሬ ኮናቴ ይለያል። ደግሞ ያ ጠቋራ ኮናቴ ዛሬ አራካሽኝ። ጆንስ ከገባች በኋላ ያደረገችው እንቅስቃሴ ራሱ ዛሬ የሚገርም ጨዋታ። ትናንትና ዲቻውም ዩናይትድም ጥሏል። አሁን ከዲቻው በ2 ነጥብ በማንቸስተር ዩናይትድ ደግሞ በ3 ነጥብ እርስ በርስ ደግሞ ግንኙነት አለን። እሱ ለዚህ ክለብ ተውት። በቃ ትልቅ ቲም ስትሆን እንደዚህ ነው። ቋጨ ነው። እስካሁን አልተሸነፈ ነበር በሜዳው፣ እኛ ቋጭተነዋል። ይሄ ሊቨርፑል ነው። ወደ ቶፕ 4 ተመልሰናል። ነገ አርሰናል አለው። በሰፊው እንመለሳለን። ነገ ይመቻቸው ረዳልጆች። ሊቨርፑል ያለ ነው በቃ። ሊቨርፑል ሰንደርላንድን የመጀመሪያውን ሽንፈት በሜዳው ሰጥቶት 3 ነጥቡን ሰብስቧል ማለት። ከጌም በፊት የሰራሁት ቪዲዮ ላይ ትንሹን ብቻ አዳምጥ። ሰንደርላንድ እንደምታውቁት በሜዳው ዘንድሮ ተሸንፏል። ስለ አርኒ ስሎት ወሳኝ ነገር ዛሬ ታውቃላችሁ። ከጌሙ በፊት ምሰራው ቪዲዮ ነው እና ጌሙ ላይ ይሄን ምለውን ነገር ካያችሁት አሪፍ ነገር፣ ካላያችሁት ደግሞ ከባድ ነገር ነው ማለት። ሊቨርፑል ጀስት የሆነ የክለብ አይደንቲቲው የክለብ ማንነቱ ዛሬ ሰንደርላንድን የመጀመሪያ ሽንፈቱን በሜዳውና በደጋፊ ይሰጣል ብዬ ገምታለሁ። ጥሩ አቋም ላይ ስላልሆነ ማለት ጥሩ አቋም ላይ ባልሆነበት ጊዜ ትላልቅ ፐርፎርማንሶች አንዳንዴ ማሳየት ስለሚችል ማን ዩናይትድን 7-0 የገረፈው ጊዜ አንድ ምሳሌ እንደሰማው ከሆነ ማን ነው አርኒ ስሎት ዛሬ ስካውዘርነታቸውን ሊቨርፑልነታቸውን ካልነጠቃቸው በስተቀር ይህን ነገር እንደሚያሳየን ተናግሬ ነበር ማለት። ግራኒት ዣካ ቢጎላቸው ሰንደርላንድ ግራኒት ዣካ በደንብ እንደጎደላቸው ያስታውቃል። በተለይ ሊቨርፑል ጎል ካገባ በኋላ እየቀጠቀጠ ነበር። ሰንደርላንድ ግን ክሊር የሆነ አላር የቡድን አመራር ምናምን እንደጎደላቸው ያስታውቃል። ምን ማድረግ እንዳለባቸው ምናምን ነገር የሚነግራቸው ማለት ግራኒት ዣካ። ግን አርኒ ስሎት አሁንም ስቲል አይረባም። ኢኪቲኬ እንደነገርኳችሁ ማግባት እንጂ ማቀበል አይችልም። አቀብል ስትለው አሲስቶች እኮ ሊኖሩት ይችላሉ ግን የሆነ ለማግባት እንደሚያስበው በፍጥነት ለማቀበል የሚያስብ አይመስልም። በሙሉ ልቡ የሚያቀበል አይመስልም። ገባህ? ብታገባ ደስ እንደሚለው ምናምን ነገር አግባው ምናምን ብሎ የሚሰጥህ አይመስልም። ገባህ? ይሄንን ጎል ተወሰደብኝ ምናምን ቻባ ስግጥ ብሎ የሚገርም አጥቂ አሲስት ላይ ትንሽ ይቀረዋል። አይሰጥም ኳስ
ሲሰጥም ደግሞ ከልቡ አይደል የሚሰጠው። ሳላህ እድል ነው ልበል ምን ልበል? ሳላህ ነገር ግራ ግብት ነው ያለ መጨረሻ ላይ ራሱ የሳት እንኳን ሳይታችኋል። ኦን ታርጌት እኮ አይመታም ሳላህ። ምን እሺ ነው ሳላህ በእናትሽ አይዞሽ። እኔ አሁን እያሳዘነኝ በተለይ ሊቨርፑል ሲያሸንፍ እርግጠኛ ነኝ የሊቨርፑል ደጋፊዎች ራሱ በሳላህ ምክንያት ምናምን አትሉም አሸንፋችኋል። ስለዚህ አያሳዝንም? ሳላህ አሳዘነኝ ነው የምልህ። 3 ነጥብ ሃንግማንና ትርፌን አልፋታም ብለሻል። ቶፕ 500 ሚሊዮን አውጥተሽ ቶፕ 4 ያበረ ነው እንዴ ሊቨርፑል ወደዚህ ከባድ ሜዳ ሄደ 3 ነጥብ ይዘህ መጣ። አመቱን ሙሉ እኮ አልተሸነፈም እኮ ይሄ ቡድን በሜዳና በደጋፊው ፊት። አንተ ቀጥ ለጥ አድርጎ እኮ ሜዳውን ያስከበረ ቡድን ቢኖር ሰንደርላንድ ነው። ለማንኛውም ይሄንን ጉዞ ሊቨርፑል ሰብሮታል ጀማው። ይሄ ደግሞ የትልቅ ቡድን ማሳያ ነው ኦፊሻሊ ማለት ነው። ይምሬን ነው የምላችሁ። እንደዚህ አይነት ቡድኖች ማለት ነው ጥሩ ባልሆኑበትም ሰዓት ግን እንደዚህ አይነት ቦታ ላይ እንደዚህ አይነት አስፈሪ ሜዳ የማይሸነፉበት ሜዳ ላይ ሄደው እንደዚህ አይነት ቡድኖችን ሊያዥ ለገና ያስቸገሩ ማለት ነው አሸንፎ መውጣት ይችላል። ይሄ ደግሞ የሜንታሊቲ ጉዳይ ነው። ዋናው ገብቷችኋል አይደለ? የሊቨርፑል ሜንታሊቲ አሁንም ጥሩ ላይ እንዳለ ነው ያየሁበት። በዚህ ላይ ደግሞ ወደ ቶፕ 4 በደንብ መጥቷል ጀማው። ከዩናይትድ ጋር ያለውን የነጥብ ልዩነት እንግዲህ ወደ 3 ማጥበብ ችሏል። ከቸልሲም ጋር እንደዚሁ ጋፑን ማጥበብ ችሏል እና ዘንድሮ ለቶፕ 4 እንግዲህ ያለው ነገር ከባድ ፍልሚያ ውስጥ የሚገባ ነው የሚመስለኝ ጀማው። እንደ ቀልድ የሚለቅ አይመስለኝም ሊቨርፑል። ለዚህ ደግሞ ማሳየው ወደ ከባዱ ሰንደርላንድ ሜዳ አቅንተው እንግዲህ 3 ነጥብ ይዘው ተመልሷሉ። በዚሁ ጥንቅጥ ውስጥ ሆኖ ይሄ ቡድን ከመሸነፍ መቶ እዚህ ከባድ ሜዳ ላይ ነጥብ ይዞ መመለሱ ክሬዲት ይገባዋል ጀማው። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ። ቶፕ 4 ግን ምትገቡ ይመስላችኋል? ሀሳባችሁን አካፍሉኝ። ይመቻችሁ። ለያዥ ለገናዥ አስቸግሮ የነበረው የሰንደርላንድ ሜዳ ስቴዲየም ኦፍ ላይት በአመቱ የመጀመሪያ ሽንፈቱን በሊቨርፑል ቀምሷል። ሊቨርፑላውያን እንኳን ደስ አላችሁ። ቨርጂል ቫን ዳይክ እንግዲህ በ61ኛ ደቂቃ በጭንቅላት ኳስ ከኮርና የተገኘች ጎል አስቆጥሮ ነው እንግዲህ ሊቨርፑል 1-0 በሆነ ውጤት ያሸነፈው። ሴት ፒስ አጌን ከመጀመሪያው ደቂቃ አንስቶ ፉክክር የተሞላበት ጨዋታ ነበር። ነገር ግን ሙሉ ብልጫውን ለሊቨርፑል እንሰጣለን። ሊቨርፑሎች በጣም ጥሩ ነበሩ። ሰንደርላንድ ብዙ የፔናልቲ ጠያቂዎች ነበሯቸው። ነገር ግን ያው እንግሊዝ ዳኝነት ተውት እንዲህ ብለን ማለፍ ነው። ለማንኛውም ሊቨርፑላውያን እንኳን ደስ አላችሁ። ማንቸስተር ዩናይትድ ሚስኮል ተደርጎላችኋል። ነጥቡ በ3 ሆኗል ጋይስ። 45 ነጥብና 42 ነጥብ ሆኗል። ሊቨርፑል አሁንም እንግዲህ የቶፕ 4 ቻንሱን ትላንትና ዩናይትድ ነጥብ ከጣለ በኋላ ሰፋ አድርጎ ተስፋ ይዞ እንግዲህ እየቀጠለ ይገኛል። ቀጣይ በጉዲሰን ፓርክ ኤቨርተን ከዩናይትድ እንዲሁ ሲቲ ግራውንድ ኖቲንጋም ፎረስት ከሊቨርፑል ማን ለቶፕ 4 ይቀርባል? ቼላው ማለሽ ባይዘዌ ለዩናይትድ የቀረበው ቼላው ነው። ለማንኛውም ይመቻችሁ። ሰንደርላንድ በሊጉ ያለመሸነፍ እንቅስቃሴው በሊቨርፑል ተገቷል። የአራዳ ልጆች ዛሬ የሊቨርፑል ተጫዋቾች ሜዳ ውስጥ መዶሻ ይዘው ነው የገቡት። ተዘግቶ የነበረውን የሰንደርላንድ ተከላካይ በገዛ በራሳቸው መዶሻ ነው ሰባብረውት 3 ነጥባቸውን አስመዝግበው የመጡት ማለት ነው። የአራዳ ልጆች ወሳኝ 3 ነጥብ ሊቨርፑል ማስመዝገብ ችሏል በዛሬው ጨዋታ ማለት ነው። ምክንያቱም ከላዩ ያሉት ማንቸስተር ዩናይትድ እና ቼልሲ ማለት ነው ነጥብ መጣላቸውን ተከትሎ ወደ እነሱ ያለውን ነጥብ ማጥበብ ችሏል ማለት ነው። የአራዳ ልጆች በሚገርም ሁኔታ ሰንደርላንድን በሊጉ በሜዳው እስካሁን ማንም ያሸነፈው የለም ነበረ። አሁን ሊቨርፑል አንፊልድ ላይ መጥቶ ሰንደርላንድ ነጥብ ተጋርቶ ሄዶ ነበረ። አሁን ደግሞ ሊቨርፑሎች ስታዲየም ኦፍ ላይት ላይ ሄደው 3 ነጥብ ማሳካት ችለዋል ማለት ነው። ይሄ ለአርኒ ስሎት እና ለሰራዊቱ እጅግ በጣም አስገራሚ ነጥብ ነው ማለት ነው። የአራዳ ልጆች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በደም ሼር ኮፕ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነው። እዴ ሊቬ በሜዳው ተሸንፎ የማያውቀውን ሰንደርላንድ ሜዳው ድረስ ሄዳ ስትታርገው መጣች እላችኋለሁ። ከኛ ጋር እንደዛ በአንፊልድ ተሸንፋ እንደው ቅልውጥ ያለ ቡድን በብቸኛ የቨርጂል ቫንዳይክ ኮርና ጎል 1-0 አሸንፋ ወጣች። በስተመጨረሻ ሰንደርላንድ በሜዳው ተሸነፈ ማለት ነው። ይመችሽ። የቶፕ 4 ውድድር አሳመራችሁት። ነጥቡን ይዩት። በቃ የአንድ ጌም ጉዳይ ሆኗል። በቃ 42 43 44 45 አንድ ጌም እንትና ተሸንፎ ዩናይትድ ተሸንፎ ሊቨርፑል ካሸነፈ ደረሰ ማለት ነው። ቪላ አይ ቲንክ በ5 ነጥብ ስለራቀ ከዚህ በኋላ የሚያሰጋው ነገር ያለ አይመስለኝም። ሊቨርፑል ግን የሚገርም ክሬዲት በቃ ሰንደርላንድ አልቻሉም። አክቹሊ ሰከንድ ሃፍ ሳያቸው ምንም አልቻሉም። ግን እንዳይችል ማድረግ አንድ ቡድን ራሱ አንተ ስለምችል እኮ ይመቻችሁ። ከኛ ብትነጠቁም ሌላ አሸነፋችሁ። አያችሁ ፒስ። እሺ አሁን ሰንደርላንድ ማለት ነው በሜዳው ያለመሸነፍ ጉዞ የተገተው በሊቨርፑል ነው ይባል። ማን ነው የሚያምነው? ኧረ ሊቨርፑል በስመ አብ እንደዚህ በሆነበት አቋሙ እኮ ነው ያሸነፈው። እንዴ አንተ ይኸውልሽ እኛ ለ9 አሸነፍንሽ እንጂ ሊቪ ማለት አንቺ ቶፕ 4 እንደምትገቢ እናገራለሁ። አሁን እኔ በደንብ አፌ ሞልቼ እናገራለሁ። ትገቢያለሽ በደንብ
እንዴ ጉዳት እንደዚህ አንተ ፉልባክ የሚባል እኮ የላችሁም። እኔ እኮ ትራንስፈር ዊንዶ ላይ ራሱ አልሰራም ቡድኑ እንዴ ዛሬ ጭራሽ ኢንዶ ተጎዳባቸው። አሁን ጎሜዝ ብቻ ያለው ምንድን ነው የሚወጣው? እሱ የሆነ ነገር ቢሆን በጣም ሪስክ ውስጥ ናችሁ እኮ በጣም ሪስክ ውስጥ ማለት ነው። ይሄ ጋክፖን ተዉት፣ እሱን ተዉት። ትንሽ ዛሬ የተሻለ ነገር ቢያሳይም ተዉት። በጣም ያስጠላ ነው። አሁን እስቲ ቶፕ 4 ተመልከት። መታችኋል እኮ በእናትህ 3 ነጥብ ከማንቼ ከቼልሲ 2 ነጥብ ነው ቶሪሎ፣ እኛ ራሱ 3 ነጥብ ነው። አንተ አታየውም እንዴ ምን አይነት ነገር እንደሆነ? ሰንደርላንድን 1-0 በሆነ ውጤት ጥጓን አሳይተናታል። ጥጓን አሲዘን ሸኝተናታል። እኔ ግን እየሞከርኩኝ ነው። ጋክፖን ከነዛ ስህተቱ እዛ ሜዳ ውስጥ ለማየት እየሞከርኩኝ ነው። ጋክፖን ለመቀበል እየሞከርኩኝ ነው። አርነ ስሎት መላጣ ላይ ክብሪት ላለመጫን እየሞከርኩኝ ነው። ወገን እየሞከርኩኝ ነው። ለምንድን ነው ጋክፖን የማትቀይረው? አረ ጋክፖ ግን የትኛው መርጌታ ነው አይዞህ ያለ? አራት ቀደደብን። አረ እባክህ አርነ ስሎት ለምንድን ነው ወይ ከይዛ አለ አይደል እንዴ ቤንች ላይ? እኔ እኮ ግራ ገባኝ። ለመች ነው ያስቀመጥከው? እኔ በቃ አቅቶኛል፣ ደከመኝ። በቃ እኔ ጋክፖን እዛ ሜዳ ላይ ማየት እኔ ዛሬ ለናገር አይደል እኔ ደክሞኛል። በቃ በእውነት ኢንዶ መጎዳቱ ራሱ ሌላ ራስ ምታት። ደና ተጫዋቾቻችን ተጎርተው ተለቅመው አለቁ። እነማን ናቸው ሜዳ ላይ ያሉት? እነ ጋክፖ። እሺ ምንድነው የሚሻለን? ምንድነው ተስፋችን? አረ ዊርትስ ትችላለህ። ዊርትስ ቀን ይውጣል፣ አንተ ዘር ይውጣል። ፍሎሪያን ቨርትስ አንተ በቃ ሌላ ሌቭል ላይ ያለ ተጫዋች ቢኖር ፍሎሪያን ቨርትዝ ነው። በእውነት ኢኪቲኬና ፍሎሪያን ቨርትዝ ማለት ነው ለሞሳላ ኳስ አሲስት ለማድረግ ዛሬ እላይታች እንዳሉ ማለት ነው። ከ5 ጎል በላይ ዛሬ አስገብተን እንወጣ ነበር። ምን አይነት መንፈስ ግን እንዳለ እኔ አላቅም። ይሄንም እድሜ ለቪቪዲ፣ እድሜ ለቫንዳይክ በሉ እንጂ ዛሬ በጣም ብዙ ጎል ነበር የምናስገባው። በእውነት እኔ አላቅም ምን አይነት መጋኛ ግን ይሄ ማናየበት ይበል የሚያሰኝ ውጤት ነው። ይሁን ግድ የለም። ይህቺንስ ማናየማት እድሜ ለቫንዳይክ እና ኢኪቲኬ ግን ማለት ነው ለሞሳላ ኳስ ለመስጠት ሲሉ ነው ዋጋ እየከፈሉት። እኔ ጋክፖን ገለዋለሁ። በእውነት እኔ ገለዋለሁ። እሱ ልጅ ገለዋለሁ። በሜዳይ ማንም አይንካኝ ያለችዋን ሰንደርላንድ ማለት ነው። ሲቲ ሄዶ አልቻለም፣ አርሰናል ሄዶ አልቻለም። አንድ ቲም አላሸነፈውም በሜዳው። ሊቨርፑል በሜዳው ሄዶ ሰንደርላንድ ማለት ነው ስትታድገ ነው ተመልሰናል። ፋሚሊ የሚገርም ዶሚናንስ አድርገን ማለት ነው። ፓርክ ዘባስ ናቸው ለካ እነሱ በቃ ሀራም ቦል ነው የሚጮት። ግን ምንም ቢሆን አሸንፈን ወጥተናል። ምን አይነት ፐርፎርማንስ! ኮናቲ ኢዝ ባክ ፋሚሊ። ኮፒ ሊንክ በደንብ ይደረግልኝ። በደንብ አካውንት ተመቷል። 2 ቀን ቪዲዮ አልሰራውም ከከተማ ወጥቼ ነበር። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎም እያደረጋችሁ ፋሚሊያንስ የሚገርም ድል ማለት ነው። ሰንደርላንድን ወስደን ጠቅ አድርገናታል። ቸልሲ እና ዩናይትድ ነጥብ ስለጣሉልን ማለት ነው። የሚገርም ድል ነው ለቶፕ 4። የሚገርም እኔ እንዲህ አልጠበኩም ሊቨርፑል ዛሬ እንዲጮታል ብዬ። የሚገርም ክላስ የሆነ ፐርፎርማንስ ነው ያየሁት። ጋክፖ ዛሬ ምርጥ ነበር መሰለኝ። ጋክፖ ቨርትስ ወይኔ ጉድ ይፈል አንግል መለሰበት አንዴ። በቃ የሚነካው ነገር ሁሉ ደስ ሲል ቨርትስ። ሳላም ዛሬ ሲጠር ነበር ደጎር አልተሳካለትም እንጂ የሚገርም በቃ የሰርነንዳር ደጋፊ ተወኝ። ቫንዳይክ ጎል አገባ። ዲፍሌክት ሆኖም ቢሆን ተቆጠረለት ለቫንዳይክ። የሚገርም ጎል፣ በቃ የሚያስፈልግ ጎል። ክሊኒካል ማን መካልስተር ምን አይነት ፐርፎርማንስ ነው! ኤንዶ ተጋሎ እግሩን ተሰብሮ ወጣ። የራይት ባክ ችግር አሁንም እንደቀጠለ ነው። በጣም የራይት ባክ ችግር አለ። ሮቦ ቁጭ አድርጎ አስተማረው ኬርኬዝም ማለት ነው እንዴት ማጥቃት እንዳለበት ቁጭ ብሎ እያየ ነበር ኬርኬዝ ብዬ አስባለሁ። ፋሚሊ በደንብ ነው ያሳየ ነው። አሊሰን ዋት ፐርፎርማንስ። ግራፈን ብዙም አላየሁትም ዛሬ። እኔ ዛሬ ቨርትስን ዝም ብዬ ሳይ ነበር። እንዴት አባቱ ነው የሚችለው ማለት እንዴት ነው የሚችለው? በቃ ብቻ ጸዴ ጨዋታ። ኢኪቲካውን ጎል ማግባት አልቻለም። ከጋክፖ ጋር ምንም ሊናበቡ አልቻሉት። ምንም ማለት ነው። በጣም ሁለቱም የሆነ ችግር አለ ሁለቱ ጋር ብዬ ነው ማስበው። በደንብ ቪዲዮን ኮፒ ሊንክ፣ ሪፖስት፣ ሼር ታረጋለህ ፋሚሊ። ከዛ ትተኛለህ ማለት ነው። ደናደሩ ቶፕ 4 መጣንልህ። ይመቻችሁ። ኮፒ ሊንክ እንዳረሱ ጎሽ እንኳን ደህና መጣችሁ። እኔ ደግሞ እነዚህ ሰዎች ባለፈውም ጥለው ዛሬም ሊጥሉ ነው እያልኩኝ ማለት ነው። በቃ እንዲሁ ስቅቅስል ካሁን በቃ የሆነ ነገር ተፈጥሮ እነዚህ ሰዎች ዛሬ የሚቀሩብኝ ይሆን እያልኩኝ ማለት ነው። እንዴት እንደደበረኝ እናንተ ከጎኔ ሳጣ ሰሞኑን ምንም ምቾት አልተሰማኝም ነበርና እንኳን መጣችሁ። ያውም ሰንደርላንድ በሜዳው ላይ ያለመሸነፍ ጉዞውን ስብርብር አድርጋችሁለት ከነ ክሊንሺት ማለት ዛሬ ደግሞ ክሊንሺት ነው እንዴ! እንኳን እኔ ደብሮኝ ነበር። በቃ ዛሬ ሊቀሩ ነው እንዴ እነዚህ ሰዎች? ትናንት ጠበቅናቸው። እሺ ካሁን በኋላ እንዴት ልናደርግ ነው እያልኩኝ ማለት ነው። መጣችሁ። አሁን ለ3 ልናዝግ ነው በቃ እንደተለመደ። እኔ ደስ ብሎኛል አሁን ስለመጣችሁ። አይመቻችሁ። ሊቨርፑል ቢግ ሪስፔክት በእውነት ስታዲየም ኦፍ ላይት ላይ የመጀመሪያውን ድል
አስመዝግበዋል። ማንም ሄዶ ስታዲየም ኦፍ ላይት ላይ አሸንፎ አያውቅም ነበር። ዘንድሮ ሴት ፒስ አዲስ አሰልጣኝ በማሆኒ ታግዘው ሳላ አሲስት ተመዝግቦለታል። ዲያራም ቢሆን ራሱ ላይ ያገባው ጎሉ ደግሞ ለቫንዳይክ ጸድቋል ማለት ነው። ይመቻቹ። ከቻምፒየንስ ሊግ ወይም ከማንቸስተር ዩናይትድ በ3 ነጥብ ከቼልሲ በ2 ነጥብ ሆነዋል። ፎሌክሽን ማርጌረስ ይመቻቹ። ሊቨርፑል በርከት ያሉ የፕሪሚየር ሊግ ቡድኖች ማድረግ ያልቻሉትን ነገር ማድረግ ችሏል። በሜዳው ስታዲየም ኦፍ ላይት እስካሁን ምንም አይነት ሽንፈት ያልገጠመውን የሌብሪስ ሬጂሱን ሳንደርላንድን ከሜዳ ውጪ ተጉዞ 1-0 በሆነ ጠባብ ውጤት ከክሊንሺት ጋር በማሸነፍ እንግዲህ በሜዳው ስታዲየም ኦፍ ላይት ሰንደርላንድ የመጀመሪያው ሽንፈት እንዲገጥመው ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑል ውጤቱ ይገባዋል ማለት ይቻላል። ፈርስት ሃፍ በጣም የተሻለ ቡድን ነበረ። ሰከንድ ሃፍን ጎሉን እስኪያስቆጥረው ድረስ የተሻለ ቡድን ነበረ። በ61ኛው ደቂቃ ላይ ከተደጋጋሚ ሙከሮች በኋላ ከመሐመድ ሳላ የተነሳችን የማዕዘን ምት ኳስ ቨርጂል ቫን ዳይክ አስቆጥሮ ነው ጨዋታው በዛው የተጠናቀቀው ማለት ነው። ሰንደርላንዶች ከዛ በኋላ ሙሉ ለማጥቃት ፍላጎት አሳይተው ነበረ። ጥረቶችንም ሲያደርጉ ነበር፣ ባይሳካላቸው ማለት ነው። እንግዲህ ስታዲየም ኦፍ ላይት ላይ ተጉዛችሁ ሰንደርላንድን መግጠም ምን ያህል ፈታኝ እንደሆነ ከሌሎችም የፕሪሚየር ሊግ ቡድኖች እንደተመለከተን የሚታወስ ነው። ሊቨርፑል ግን ይህንን አስደናቂ ግስጋሴያቸውን እንግዲህ በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማስቆም ችሏል ማለት ነው። በዚህም ሊቨርፑል 42 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱን መጫ እንዳትረሱ። ለሊቨርፑል ዘንድሮ እቋጥራለሁ ብዬ አስቤ አላቅም ነበረ፣ ግን የሆነ ሰዓት ላይ ስለተንሸራተታችሁ አሁን የግድ መቋጠር አለብኝ ለእናንተ ማለት ነው። ምክንያቱም ሻምፒዮንስ ሊግ መግባት አለባችሁ። ቼልሲ ለእናንተ እየቋጠርኩላችሁ ነው። ምክንያቱም ሻምፒዮንስ ሊግ መግባት አለባችሁ። ቪላና ሲቲ ያረጋገጣችሁ ይመስለኛል። እናንተም መግባት አለባችሁ። መግባት የሌለባት ቡድን አለች። ስለዚህ ለእናንተ እንቋጥራለን ማለት ነው። ወጥሩ። ዛሬ አሁን እኔ ከእናንተ እኩል ነው ተጨንቄ ያመሸሁት። በቃ የግዴታ ማሸነፍ አለባችሁ። 3 ነጥብ ብቻ አድርጋችሁታል ጋፑን። ቀጣይ ሳምንት ደግሞ ታሻሽሉታላችሁ ማለት ነው። አሪፍ ውጤት ነው። በጣም ወጥራችኋል። 1-0 በቂ አልነበረም። በጣም ተጨንቃችሁ ነበር፣ ግን ስቲል ሰንደርላንድ ሜዳው ላይ ሄዶ ማሸነፍ ቀላል አይደለምና ይመቻችሁ፣ በርቱ። አርነ ስሎት ግን የሚባል ሰውን አንዳንዴ እኮ ግርም። አሁን የሰንደርላንድ ደጋፊዎች በሜዳቸው አላረለ 3 ነጥብ ሰንደርላንድ ሲያጣ በዚህ ዓመት አልተመለከቱም። ብቸኛው ነበሩ። በቃ በሜዳቸው ሁሌም በኮንፊደንስ ነው የሚጫወቱት። የትኛውም ቲም አልተቀበላቸውም። አርሰናልን፣ ሲቲም ማናቸውም ማለት ነው በሜዳቸው። ስቦዝ ላይን ሳይዝ ደግሞ ሊቨርፑል ሄዶ ያን ያለመሸነፍ ታሪክ አውድሞት መጣ። እኔ ሊቨርፑል ወላይ ለማከብራቸው የሊቨርፑል ደጋፊዎች ስላሉ እንጂ የካይ ሃቨርትዝ ጉዳት ነርቬን ነክቶኝ ቪዲዮ የመስራትን ፍላጎት አልነበረኝም። ግን ሊቨርፑል ለመጀመሪያ ጊዜ በሜዳው ያልተሸነፈን ክለብ ስቦዝ ላይን አጥቶ እንደውም በቃሬዛ ወጣ። ሊቨርፑል ቤት ደግሞ ጉዳት አውዙ ቢላ እንዴት እኔ አሁን አርነ ስሎት ቢሸነፍ ራሱ እሱን ለማባረር ማሰብ ማለት የጤነኝነት አይደለም። ኢዛክን የመሰለ ውዱ ፈራሚ ይጠበቀ ተቆርጧል። ተከላካይ አሁን እንደገና ዛሬም ከባድ በቃሬዛ ነው ወጣው። ለማንኛውም ግን በቃ ይችላል አሰልጣኙ። አንዳንዴ የጭንቅ ሰዓት ታክቲኮቹ እሳት ናቸው። ውይ 7 ደቂቃ እግዚአብሔር 7 ደቂቃ ሆነብኝ። አልቋል። የሊቨርፑል ደጋፊዎች የምሬ ነው። የአራዳ ልጆች በጣም የሚያስጠላው ነገር ማለት ነው ሰንደርላንድ በሜዳው ተሸንፎ የማያውቀውን ሊቨርፑል አሸንፎ ተብሎ ታሪክ ተመዘገበለት። ለሰንደርላንድ ባይዘው ሻምፒዮንስ ሊግ እንዳነሳ በለው። በእውነት የምሬ ነው። በጣም ትልቅ ታሪክ ነው ያስመዘገበው ሰንደርላንድ። የምሬ ነው። በአውሮፓ ሻምፒዮንስ ሊግ እንደማንሳት ብሎ የምሬ ነው። በሜዳው ተሸንፎ የማያውቅን ቡድን ሄደህ ስትለጠልጠው ለሰንደርላንድ ትልቅ ክብር ነው። ክብሩን የወሰደው ከሊቨርፑል ነው። ያራዳ ልጅ ከ6 ጊዜ የሻምፒዮንስ ሊግ ባለቤቱ ከ20 ጊዜ የእንግሊዝ ፕሪሚየር ሊግ ባለቤቱ። ይሄ ቪዲዮ የእግር ኳስ ተመልካች ይደርሳችሁም ላይደርሳችሁም ይችላል። በደም ኮፒሊንግ፣ በደም ሪፖስት፣ በደም ሸር ያንሰናል። እንዲሁ እናቴን ያንሰናል። በእውነት ነጥቡ ያንሰናል። 3-2 ጎል መግባት ነበረበት። በእውነት የምሬ ነው። ምድረ ቅሬላ ሁላ ቋጣሪ ተኛ። እናቴን እንዳልተኛ ይኸውልህ ማፈኛና አፍነ እንዳትፈጀው ዶክተር የሆነች ሶትዮ መፍትሄ አምጣለች። እንደዛው ካልሆነ ያራዳል። ይመቸን እንችላለን። ኖ ሶቦዝ ላይ ኤቭሪ ፕሮብለም ኖ ሊቨርፑል ኢትስ ቢግ ፕሮብለም። አውጣው ዛሬ ወንድ ሊቨርፑል ነው ይሄ። ሆም ላይ ያልተሸነፈውን ብቸኛውን ሰንደርላንድ ሄደን ስጥት አድርገን ተመልሰናል። ደስ የሚል ፓሽን የሆነ ሁሉ ነገሩ ላይ በቃ የበለጠ ሊቨርፑል ነበረ ዛሬ። በጣም ነው ደስ ያለኝ። ኢብራሂማ ኮናቴ ለኔ ዛሬ ማን ኦፍ ዘ ማች። ከዛም በኋላ ፍሎሪያን ቨርትዝ፣ እያንዳንዶቹ ተቾቹ በቃ
እኔ በጣም ያስገርም ብቃቱ ነበር። ሌላ የሚያሳዝነው ዘንድሮ ጉዳት አይኑ ይጥፋ ዋታሮ ኤንዶ እንግዲህ ተጎድቶ ወጥቷል። በጣም ከባድ ጉዳት ይመስላል። ደግሞ ዛሬ ቦታውን በደንብ ሸፍኖ ሲጫወት ነበረ። በጣም ነው የተናደልኩት በዋታሮ ኤንዶ ምክንያት። በሰንደርላንድ በኩል ደግሞ ዳንኤል ባላርድ የሚባል ጀግና ልጅ አላቸው። እኔ ዘንድሮ ሲዝን ከጨረሰ በኋላ ቀጣይ ዓመትን ሰንደርላንድ ጋር አብሮ ይቆያል ብዬ ከማላስባቸው ዋነኛው ተጫዋች ነው። በጣም ድንቅ ሊቨርፑል ነበር። በሙሉ መነሳሳት ነበር እና አሌክሲስ ማካሊስተር ብዙዎቹ በጣም ጠንካራ ነበሩ። ሳላ ሊቨርፑልን ከተቀላቀለ በኋላ 94ኛ አሲስቱን አድርጓል ዛሬ በሊቨርፑል ማሊያ። እንዲሁም ቪቪዲ ኳሱን አስቆጥረን ወሳኝ 3 ነጥባችንን አግኝተናል። ሲጥሉ እንግዲህ መጠጋታችንን አሁን ይዘኗል። ቀጣይ አስቸጋሪ ጌም ይጠብቀናል ከኤፍኤ ካፕ ጨዋታ በኋላ ቀጣይ ቅዳሜ ምሽት 5 ሰዓት ላይ አንፊልድ ላይ ብራይተን ኤንድ ሆቭ አልቢዮን እናስተናግዳለን። ከዛ በኋላ ደግሞ ወደ ሲቲ ግራውንድ ተጉዘን ኖቲንጋም ፎረስት ላለመውረድ ስለሚጮት ሲቲ ግራውንድ ላይ እናገኘዋለን። ሊቨርፑልያን ሁላችሁንም ኮንግራ ብያለሁ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ይመቻችሁ። እሺ ፋሚሊ እንኳን ደስ አላችሁ። በጣም ደስ ብሎኛል። ሰንደርላንድን እንግዲህ 1-0 በሆነ ውጤት አጠናቀን አሸንፈናል። ያው እንግዲህ ሌላኛው ነገር የሚያሳዝነው ዜና ኤንዶ ተጎድቷል። በጣም ጉዳቱ ከፍተኛ ይመስላል እና ቶሎ እንዲያገግም እንግዲህ እንመኛለን። ተጫዋቾቻችን በጣም እየተጎዱብን ነው። ወደ ቶፕ ፎርም እየተጠጋጋን ያለን ይመስላል። ሻሽም ነጥብ ጥላለች፣ ቼላውም ነጥብ ጥሎልናል። እንግዲህ ይመቻችሁ፣ ደህና ደሩ። ዋትስአፕ ጋይስ እንዴት ናችሁ? ኔት ሊቨርፑል ነኝ። ጨዋታው 1-0 በሆነ ውጤት አልቋል። ዲስ ጌም ዋዝ ላክ። እውነት ለመናገር ጥሩ ተጫውተናል፣ መጥፎ ተጫውተናል ማለት አልችልም። ዲፌንሲቭሊ ቤተር ነበርን። አታኪንግ ሜቢ ቻንስ ክሬት ማድረግ ችለን ነበረ፣ ግን ወደ ጎል መቀየር አልቻልንም። ስለዚህ ስቲል ፊኒሽንግ 0 ነን። ዞሮ ግን በተጫወት ነው በፕሬሸሩም በምኑም ዙሪያ ጥሩ ነበርን ማለት ይቻላል። የሚያስፈልገንን 3 ነጥብ አግኝተናል። 1-0 ማሸነፍ ችለናል። ግን ኤቭሪ ታይም እንደዚህ ላኪ አትሆንም። ቴንክስ ቱ ቨርጅል ቫን ዳይክ እና አውቶጎል 1-0 ማሸነፍ ችለናል። ሌላ ሳድ ኒውስ ደግሞ ዋታሩ ኢንዶ ነው። ዋታሩ ኢንዶ ከባድ ነገር ነው። ያው በቃሬዛ ተሸክመው ነው ያወጡት። ስለዚህ በጣም ከባድ እንትን ሊሆን ይችላል። ዞሮ ግን የሚያስፈልገን 3 ነጥብ አግኝተናል። ፎር ደ ኔክስት ጌም አብረን እንሄዳለን። አሁን ግን ተጠግተናል። ፒስ፣ ደህና ደሩ። ገባና ወጣው ይላል አንበሳው። አካውንቴ ሊቨርፑል ሲያሸንፍ ጭራሽ አይታይም። በደንብ ኮፒሊንግ ሼር ሪፖርት አድርጉ ጀምሮ እንዴ ነው የደስታችን ጊዜ ጠላት መስማት አለበት አይደለም እንዴ? ኮፒሊንግ ይደረግ ይችላል ሊቨርፑል ስትደረግ ግን ዋታሩንዶ ዛሬ ዋጤ ፐርፎርማንስ እንዴት እንደሚችል ይለያል። ዋታሩንዶ በእውነት የእሱ ጉዳት ላልን ያርግለት ብያለው። ነገ አናፍነፊ ስለሱ አዲስ መረጃ ካገኘ ይችላል። ግን የተሰጠው ኃላፊነት በሚገባ የተወጣው ድንቅ ተጫዋቻችን ዋታሩንዶ መደነቅ ያለበት ማን ኦፍ ዘ ማች መሆን ይችል ነበር። እስከ መጨረሻው ቢቆይ ማለት ነው። እንግዲህ ቨርጂል ቫን ዳይካችንን ታድርጋ 1-0 አሸንፈን ወጥተናል። ይመቻችሁ።